በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ገብርኤል ኃያል መልአከ ሰላም መልአከ ብስራት የምታወጣ እግዚአብሔር የሚወዳችሁ እግዚአብሔርን የምትወዱት የእግዚአብሔር ቤተሰቦች በእግዚአብሔር ፍጹም ሰላም እንላችኋለን። እንደምን አላችሁ? በቸርነቱ በፍቅሩ ጠብቆ ለዛሬ ዕለትና ለአሁኑ ሰዓት ያደረሰን አምላካችን ይክበር ይመስገን። ይህንን መርሃ ግብር የምትከታተሉ በሩቅም በቅርብም ያላችሁ የእግዚአብሔር ቤተሰቦች ሁላችሁ ለመልአኩ ለቅዱስ ገብርኤል ሐምሌ 19 2018 በዓል እንኳን አደረሳችሁ። በተጨማሪ የሰማዕቱ የቅዱስ ቂርቆስና የእናቱ የኢየሉጣ በዓል ክብር እንኳን አደረሳችሁ፣ እንኳን አብሮ አደረሰን። አህለፍ ከነ ማእከለ እሳት ወማይ መዝሙረ ዳዊት ምዕራፍ 65 ቁጥር 12 ላይ ተጽፎ የሚገኝ ቃል ነው። አህለፍ ከነ ማእከለ እሳት ወማይ ወአውጻእከነ ውስተ ዕረፍት። ይሄ ወደ አማርኛ ሲፈታ በእሳትና በውሃ መካከል አሳለፍከን፣ አስመለጥከን ማለት ነው። መዝሙረኛው ቅዱስ ዳዊት ለእግዚአብሔር የዘመረበት ዝማሬ ነው፣ ያመሰገነበት የምስጋና ክፍል ነው። እሳት በአግባቡ ተሆነ ለሰው ልጆች ይጠቅማል፣ ቁጣ ተሆነ ደግሞ ሰዎችን ይጎዳል ማለት ነው። ውሃውም እንደዚሁ የጥፋት ውሃ አለ፣ የምህረት ውሃ አለ። በውሃና በእሳት ውስጥ መስሎ በዓለም ውስጥ ያለው ለእግዚአብሔር አምልኮ ቀንተው ለሕጉ ለአምልኮቱ ለእውነት ብለው በእሳት ለሚቃጠሉ በውሃ በፈላ ውሃ ለሚቀቀሉ ሰማዕታት የተነገረ ነው። ይሄ በእሳትና በውሃ መካከል አሳለፍከን፣ ግብፃውያን ወአውጻእከነ ውስተ ዕረፍት። እስራኤላውያን ወይም የእስራኤል ሕዝቦች በግብፅ መከራ ውስጥ ባሉበት ዘመን በእሳት ውስጥ በመከራ ውስጥ አሳልፎ የዕረፍት አገርን ከነዓንን እንዳወረሳቸው ይናገራል መተርጉማን እንደሚነግሩን። ይሄ ደግሞ ቅዱስ ቂርቆስ ኢየሉጣ ለእግዚአብሔር አምልኮ ቀንተው ለእውነት ብለው ድሃ ተበደለ፣ ድሃን የሚያየው የለም፣ ሕግ ተጓደለ ብለው ለእምነታቸው ለሀገራቸው ለሕዝባቸው በእምነት ጸንተው ሳሉ ጨካኝና አምባገነን ነገስታት በዘመኑ የነበሩት አንጌቤን በሚባልበት አካባቢ ላይ ሰማዕትነት እንደተቀበሉ ይናገራል ማለት ነው። በዚህም ለምን የንጉስን ትእዛዝ አታከብሩም? የንጉሱ መመሪያ ሐውልት አቁሞ ለራሱ የተለያየ እጅ ስራ ሰርቶ ይሄ አምላኬ ነው ለዚህ ስገዱ ብሎ ራሱን በአምላክ በፈጣሪ ቦታ ላይ አድርጎ ሰማይና ምድርን የፈጠረ በምድር ውስጥ በሰማይ ውስጥ ያሉትን ሁሉ የፈጠረ አምላክ እያለ እነኚህን ያመኑትን ለዚህ ሐውልት ስገዱ፣ ለኔ መመሪያ ተንበርከኩ በማለት በስቃይ ባበዛበት ዘመን በዘመነ ሰማዕታት የሁለቱ ታሪክ ይነገራል ማለት ነው። ሌሎቹ ሰማዕታት እንዳሉ እነኚህም የተማሩ ስለሆነ ሕፃኑ ቅዱስ ቂርቆስ በሕፃንነቱ በቤተ ክርስቲያን ያደገ በቤተ ክርስቲያን የተማረ አስተዋይ ሕፃን ስለነበር እናቱንም ይዞ በእሳት ውስጥ እንዲቃጠል የተደረገው እሳት ቀዝቅዞ በዛ ውስጥ እንዲያልፉ እግዚአብሔር አደረገ ማለት ነው። ቅዱስ ገብርኤልን ልኮ ታዲያ እነኚህ ሰማዕታት በድለው ሕግ አጉድለው አደራ በልተው ሳይሆን በእምነታቸው ጸንተው ስለኖሩ ብቻ እግዚአብሔርን ስላመለኩ ብቻ ስለጾሙ፣ ስለሰገዱ፣ ስለጸለዩ፣ አካፍለው ስለኖሩ፣ ይቅር ስላሉ ብቻ እነኚህ የኔን ሕግ አላከብሩም በማለት በዘመኑ የነበረው አምባገነንና ጨካኝ ንጉስ ወደ አቃጠለው ይሄንን መመሪያ ለማይቀበሉ እሳት አዘጋጅቶ ነበር የሚያስገባበት። ይልቁንም ሰዎችን የሚማግድበት ውሃ አፍልቶ ለሰው ልጆች መጥፊያ
በዛ ውስጥ በተከተቱ ጊዜ ሕፃኑ ምን እያለ ነበር እናቱን የሚናገረው? አናንያን፣ አዛርያን፣ ሚሳኤልን ሌሎችንም ቅዱሳን ያዳነ አምላክ እኛንም መላኩን ልኮ ያድነናል እያለ መፈክሩና ዝማሬው ይህ ነው የነበረው። አምላከ አናንያ አዛርያ ወሚሳኤል አንተ አድነን፣ መላኩን ልኮ ያድነናል እያለ ይዘምር ነበር። እዚህ ትንቢተ ዳንኤል ምዕራፍ 3 ጀምረን ስናነብ የሶስቱን ወጣቶች ዳንኤልን ጨምሮ አራተኛ ታሪካቸው ይነገራል ማለት ነው። ይህ በዘመነ ኦሪት ከክርስቶስ ልደት በፊት ሲሆን በክርስቶስ ልደት በሐዲስ ኪዳን ደግሞ ሰማዕትነትን እነኚህ እናትና ልጅ እንደደገሙት ማለት ነው። የሃይማኖት ስራ ለመስራት ጾታ አይለይም፣ እድሜም አይለይም። ታላላቅ አባቶች፣ ጎልማሶች ሃይማኖታቸውን በአግባቡ እንደተወጡ ደግሞ ይህ ሕፃን በአግባቡ ሲወጣ እናቱን ይዞ ይታያል ማለት ነው። ጾታን አይለይም ስንል እናቱም እንዲሁ በእናትነት ደረጃ ልጇን ይዛ ክርስቶስን አምና ወደ ፈላው ወደ ጋን ውሃ ውስጥ በእግዚአብሔር እምነት እንደገባች ነው የሚናገረው። የእግዚአብሔር ሰዎች እንግዲህ እንዲሁ በምድር ላይ ሲንገላቱ ይኖራሉ ማለት ነው። እነሱም ተይዘው ወደዛ ተፈርዶባቸው እንዲገቡ በተደረገ ጊዜ አስቀድሞ ሕፃኑ የአናንያ፣ የአዛርያ፣ የሚሳኤል የሌሎቹ ቅዱሳን አምላክ እነሱን ያዳነ እኛን ያድነናል ብሎ በዘመረው መሰረት መልአኩ ቅዱስ ገብርኤል ተልኮ እዛ በሚፈላው በድምፁ በጣም በሚያስፈራው በፈላው ጋን ውሃ ውስጥ በተጨመሩ ጊዜ ቀዝቅዞላቸው በዛ ውስጥ እነሱም እንደ 3 ደቂቅ ያመሰገኑበት በዓል ነው ማለት ነው። በእሳት በመከራ በሚያቃጥል ውሃና ውሃውን በሚያፈላው እሳት መካከል ውስጥ አልፈው እግዚአብሔርን ያመሰገኑበት በዓል ነው ማለት ነው። ቅዱስ ገብርኤል ተልኮ አዳናቸው ማለት ነው። ዛሬ ይህን መርሃ ግብር የምትከታተሉ ሁላችሁም እንደ አናንያና እንደ አዛርያ ጋን ተጥዶ ውሃ ተፈልቶ እዛ ውስጥ የምንጨመር ሳይሆን ያሁኑ ያለነው ሰዎች እንደነሱ ዘመን እንዲሁ በእግዚአብሔር ያመኑ ጉቦ አንበላም ያሉ ሕግን አንጥስም አደራችንን ጠብቀን እንኖራለን ያሉ ሰዎች ሁሉ ሲፈናቀሉና በመከራ ውስጥ ነው ያሉት ማለት ነው። እሳት ማለት ይህ ነው ማለት ነው። ኑሮው እሳት ነው። ከወንድም ጋር ተፋቅሮ ለመኖር እሳት ነው። ሃይማኖትን በአግባቡ ለማራመድ እሳት ነው። ከዚህ ከእሳት መከራ ውስጥ እግዚአብሔር ያድነን ዘንድ እኔና እናንተ ደግሞ በዚህ በአዳማ ናዝሬት ደብረ ሰላም ቅዱስ ገብርኤል ካቴድራል ተገኝተን በዓሉን እንድናከብር ነው ጥሪ የምናስተላልፍላችሁ ማለት ነው። በዓሉን ዝግጅቱን ሰበካ ጉባኤውና ከመሳሰሉት የበዓሉ ታዳሚዎች ዝግጅቱን አጠናቋል ማለት ነው። በዚህ በዓል ላይ ተገኝቶ ማክበር ከቅዱስ ገብርኤል ረድኤት ረዳትነት በረከት እናገኛለን። የሰማዕታቱ የተሰጣቸው ቃል ኪዳን ከሁላችን ጋር ይሆናል ማለት ነው። ዛሬ እንደ እቶን እንደውም እንደ ናጌብ በሚባልበት አገር እንደተቃጠሉት እንደነሱ ሳይሆን ቅድም እንደገለጽነው ሁሉ ኑሮ ሁሉ እንቅስቃሴ ሁሉ የወንድምነት ፍቅር የቀዘቀዘበት ሰዎች የማይተማመኑበት አምባገነን ሰው በመልክና በሚናገረው ቋንቋ ሁሉ በሚጣላበት ዘመን እነኛን ቅዱሳንን ያዳንክ አምላክ ሆይ ዛሬም ቅዱሳኑን መላእክትን ልከህ ከዚህ ከመከራ ውስጥ አድነን። እኛም ብቻ አይደለም ሀገራችንንም ኢትዮጵያ ከወራሪ ጠብቅልን፣ ከቸነፈር ከመከራ ከጎርፍ ከተለያየ ጥፋት ሁሉ አድነን እነሱን እንዳዳንክ ብለን ተሰብስበን በህብረት እግዚአብሔርን የምናመልክበት ቅዱሳኑን ደግሞ የምናከብርበት ነው። ለእግዚአብሔር የአምልኮ ምስጋና የምናቀርብበት በእጅ የሚሰጥ መስዋዕት በአፍም የሚበረከት በረከትን የምናቀርብበት በዓል ነው ማለት ነው። ዘምረን አመስግነን እነሱን እንዳዳንክ እነሱን እንዳወጣህ እኛንም መላ ኢትዮጵያውያንንም ከመከራ ከስቃይ ከስደት ከመፈናቀል ከተለያየ ከመከራ ከችግር ከኑሮ ውድነት ሁሉ አድነን ሀገራችንንም ኢትዮጵያ ዳር ድንበሯን የሚጠብቁትንም አበርታልን። ዳር ድንበሯን የሚዳፈሩትን ሁሉ አንተ በኃይልህ አስወግድልን ጠብቅልን ብለን የምንጸልይበት ጸሎት ነው ማለት ነው። አዋውጻእከነ ውስተ ዕረፍት ወደ ዕረፍት እግዚአብሔር ወደሚመሰገንበት እግዚአብሔርን ወደሚያውቁበት
እግዚአብሔር 24 ሰዓት ወደሚመሰገንበት አካባቢ ወይም ቦታ አድርሰን ነው። እረፍት ወዳለበት እግዚአብሔር ወደሚመሰገንበት ቦታ ሁሉ እረፍት ያለበት ነው። እግዚአብሔር ያለበት ማህበር፣ እግዚአብሔር የሚመለከትበት፣ እግዚአብሔር ያለምንም ቂም በቀል የሚመሰገንበት አካባቢ ሁሉ እረፍት አለ ማለት ነው። እግዚአብሔር በሌለበት ቦታ ላይ እረፍት የለም ማለት ነው። እረፍት ያገኙት በእሳትና በመከራ በፈተና ውስጥ ሆነው እረፍት አገኙ እናትና ልጅ። ቅዱስ ገብርኤልም ተልኮ አዳናቸው። ዛሬም በተለያየው መስክ ውስጥ ችግር የሌለበት የለም። እዚህ ዓለም ላይ እስካለን ድረስ ችግር ይወገዳል ማለት አይቻልም። በችግሩ ውስጥ ግን የችግሩ ሰለባዎች እንዳንሆን ማለት ነው። ቤተክርስቲያንን ጠብቀን አስጠብቀን አክብረን አስከብረን እንድንኖር ማለት ነው። እንግዲህ መላእክት ስራቸው የሰውን ልጆችን ከመከራ ከስቃይ ከፈተና የሚያድኑበት ነው። እኛ ደግሞ እሱን አምነን የምንድንበት ነው። እግዚአብሔርን ያመነ ዝም ብሎ ዘና ብሎ ይኖራል ማለት ሳይሆን ባለቤቱን ያገኘው መከራ ፈተና ሁሉ ክርስቲያኖችን ያገኛል። ከደረስንበት ሳይሆን ሳንደርስበት አስቀድመን የምንጸልይበት ታላቅ በዓል ነው። የእሳት በዓል ነው። ሰዎች እግዚአብሔርን አምነው ከእሳት ከሚፈላ ጋን በርሜል ውሃ ውስጥ በእምነታቸው የዳኑበት ነው። ቅዱስ ገብርኤል ከእግዚአብሔር ተልኮ ያዳነበት በዓል ነው። ታዲያ እኔና እናንተ ችግር ያለብን ሁላችንም በዚህ በዓል ላይ ተገኝተን የበለጠ እንድናከብር፣ ስናከብር በዓሉን ደግሞ የተጣላነውን ይቅር ብለን የወሰድነውን መልሰን የበደልነውን ክሰን እንደ አባቶቻችን ንጹህ ሆነን በዓሉን ብናከብር በራሳችን ህይወት በህይወታችንም እሳት አለ። ሰው በራሱ ማለት ነው። መከራ አለ፣ ፈተና አለ፣ በቤተሰቡ አለ፣ በአካባቢው አለ፣ በወረዳው አለ፣ በሀገር ላይ ጠቅላላ አለ። ይህን ሁሉ በጋራ በህብረት ሆነን የምናስወግድበት በዓል ስለሆነ ለሰማይቱ ለቅዱስ ቂርቆስ፣ ለእናቱ ለቅድስት ኢየሉጣ፣ ለመላኩ ለቅዱስ ገብርኤል በዓለ ክብር እንኳን አደረሰን፣ እንኳን አደረሳችሁ። ደግሞ ለበዓሉ ስንመጣ ደግሞ ስንቅ ተሸክመን የምንመጣ አይደለም፣ ራቅ ያልነው ማለት ነው። ሰበካ ጉባኤውና የህንፃ ግዢ ኮሚቴው በጋራ በመሆን የፍቅር አጋፔ ምግብ አዘጋጅቷል ማለት ነው። ከዋዜማው ጀምሮ ስንቃችንን የምንይዘው በኪሳችን ወይም በምንናገረው ስልክ ብቻ ነው ማለት ነው። ከዋዜማው ጀምሮ ምሳ፣ ራት በሰፊው ስላዘጋጀ የዚህም የፍቅር ማዕድ ላይ ተገኝተን ደስታችንን የምንገልጽበት ይሆናል ማለት ነው። በዓሉን የሰላም የበረከት የረድኤት በዓል ያድርግልን። አክብረን የምንጠቀምበት አክብረን የምንከበርበት ለነፍሳችን መዳኛ ለስጋችን መጠገኛ የሚሆን በዓል ያድርግልን። እግዚአብሔር አምላካችን ሀገራችን ኢትዮጵያ በአንድነቷ በነጻነቷ አጽንቶ ይጠብቅልን። መልካም በዓል። ወስብሐት ለእግዚአብሔር አሜን።